በውጭ ሀገር የስራ ስምሪት ሙስና ጉዳይ በተጠረጠሩ የስራና ክህሎት ሚኒስቴር ባለሙያዎች ላይ ፍርድ ቤት ተጨማሪ ምርመራ ጊዜ ፈቀደ። ዝርዝር መረጃውን እናካፍላችኋለን። አከራካሪ በነበረው በአዲስ አበባ ጉዳይ ስምምነት ላይ ተደርሷል ተብሏል። በምን መልኩ እንደሆነ ግን በግልጽ አልታወቀም። ዝርዝር መረጃውን ይህንንም እናካፍላችኋለን። ኢትዮጵያ የባህር በር በመጣቷ ለሁለገብ ጫናዎች ለሉዓላዊነት ስጋት ተጋላጭ መሆኗን ሚኒስትሩ ገለጹ። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። አከራካሪ በነበረው በአዲስ አበባ ጉዳይ ስምምነት ላይ ተደርሷል ተብሏል። በመልኩ እንደሆነ ግን በግልጽ አልታወቀም። የሀገራዊ ምክክር ኮሚሽን ምክትል ኮሚሽነር ሂሩት ገብረስላሴ በሰጡት መግለጫ በ500 ሰዎች የተደራጁ 8 የስራ ቡድኖች አብዛኞቹ ተግባብተው ቃለ ጉባኤ ፈርመው እያጠናቀቁ መሆኑን ተናግረዋል። ከምክክር ጉዳዮች አንዱ የሆነው የአዲስ አበባ ጉዳይ ሲሆን በተለይ 250 ሰዎች በተደራጀው ስልታዊ ቡድን ከተማዋ የኦሮሚያ መቀመጫ እንድትሆን ህገ መንግስቱ እውቅና ይስጥ የሚል አዲስ ሀሳብ በኦሮሚያ ተመካካሪዎች ቀርቦ ሌሎቹ ክልሎች ደግሞ የፌዴራል መቀመጫ ናት፣ የአንድ ክልል ብቻ መቀመጫ አትሆንም በማለታቸው ሲያከራክር ቆይቷል። ያሳለፍነው ቅዳሜ በ250 ሰዎች በተደራጁ ስልታዊ ቡድኖች የተመረጡ 30 ሀሳብ አቀናባሪዎች በጉዳዩ ስምምነት ባለመድረሳቸው 500 ሰዎችን ለያዙ የስራ ቡድን ሳይቀርብ 500 ጉባኤተኞች ተበትነው ጉዳዩ ለሰኞ ተሻግሮ ነበር። በኋላ 30 አጠናካሪዎች ሰኞ የተጠቃለለው ሪፖርት ለ500 ጉባኤተኞች መነበቡን ተሳታፊዎቹ በወቅቱ ነግረውናል። አንድ የዚህ ጉዳይ ተመካካሪ ሪፖርቱ መነበቡንና በቃለ ጉባኤ የተካተተውንና በስፋት የተነሳው የአዲስ አበባ ህጋዊነት ጉዳይ መሆኑን ለቲክቫ ኢትዮጵያ ተናግረዋል። በዋናነትም ለሶስት አካላት ተጠሪ መሆን አለበት የሚል ሀሳብ መነሳቱን ለፌዴራል አካል ተጠሪ መሆን አለበት፣ ለኦሮሚያ አካል ሆና ለኦሮሚያ ተጠሪ መሆን አለባት፣ ተጠሪነቷ ለፌዴራል ሆኖ ራሷን በራሷ ታስተዳድር የሚሉ ሀሳቦችን መሆናቸው ተገልጿል። አዲስ አበባ የኦሮሚያ ክልል መንግስት መቀመጫ እንድትሆን በህገ መንግስቱ መቀመጥ አለበት የሚለው ለ500 ጉባኤተኞቹ በተነበበው ሪፖርትም ብዙም ጎልቶ አልወጣም። ግን እውቅና ይሰጥ የሚለው ነገር ሰፍቶ የመጣው ሲሉም ተናግረዋል። በብዙ ተመካካሪዎች የተባለው የአዲስ አበባ የሁሉም ሀብት ፈሶበት ተገነባች የሁሉም መቀመጫ ናት፣ በቀጣይም ሁሉም ከተማዬና ብሎ እንዲመጣ መሆን ያለበት፣ ስለዚህ ክልሎች ዋና መቀመጫችን ነው ብለው በራሳቸው ምክር ቤት ሊያሳውጁ ይችላሉ የሚል ምክር ሀሳብም ገልጸዋል። ይሁንና ሌሎች ጉዳዮችን የያዘ ሪፖርት ሰኞ ዕለት ከቀረበ በኋላ ተመካካሪዎቹ በሪፖርቱ ይከተቱ የሚሏቸውን ሀሳቦች ካሉ እንዲያቀርቡ የሚያደርጉትን የጥያቄና መልስ መርሃ ግብር እንደሚካሄድ ሰኞ ዕለት ገልጸውልን ነበር። ሌላኛው ተመካካሪ ትናንትና ኢትዮጵያዊ ጥበብ በገለጹት መሰረት የአዲስ አበባ ህጋዊ ጉዳይ ማክሰኞና ረቡዕ በከፍተኛ ሁኔታ አከራካሪነቱ ቀጥሎ ነበረ። በአንድ በኩል አዲስ አበባ የኦሮሚያ ክልል መቀመጫ እንድትሆን በህገ መንግስቱ እውቅና ይሰጥ የሚል ምክር ሀሳብ ሲቀርብ፣ በሌላ በኩል ደግሞ በህገ መንግስት ላይ አይሰፍርም፣ የሚሰፍር ከሆነ የብሔረሰቦች ዋና መቀመጫ ተብሎ አብሮ ይጻፍ የሚሉ ሀሳቦች አከራክረዋል። ከዚያም ጉዳዩ ለዛሬ ተቀጥሮ ነበረ። ዛሬ ኮሚሽነሩ ሂሩት ዛሬ በሰጡት መግለጫ 500 የስራ ቡድን ተመካካሪዎቹ በ8 አጀንዳዎች አብዛኞቹ ስምምነት መድረሳቸውንና ቃለ ጉባኤ ፈርመው ያጠናቀቁ መሆኑን በመግለጽ ውጪ በአዲስ አበባ ጉዳይ ላይ በምን ስምምነት ላይ እንደተደረሰ የተናገሩትም ነገር የለም። በሌላ መረጃችን የውጭ ሀገር የስራ ስምሪት ስርዓትን በማጭበርበር በጉቦና ሐሰተኛ ሰነዶች በመጠቀም የኤጀንሲዎችን እገዳ እንዲነሳ ማድረግን ጨምሮ በከባድ ሙስና ወንጀል የተጠረጠሩ የስራና ክህሎት ሚኒስቴር ባለሙያዎችና ግብረ አበሮቻቸው ላይ ፍርድ ቤት ተጨማሪ ምርመራ ጊዜ መፍቀዱ ተገለጸ። ተጠርጣሪዎቹ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጊዜ ችሎት የቀረቡ ሲሆን ፖሊስ እንደገለጸው ተጠርጣሪዎቹ እገዳ የተጣለባቸው የውጭ ሀገር ስራ ስምሪት ኤጀንሲዎች ፈቃዳቸውን እንዲታደሱ ወይም እገዳው እንዲነሳ በጉቦና ከባንክ የመጡ መስለው በተዘጋጁ ሐሰተኛ ሰነዶች ተጠቅመዋል ብሏል። ከዚህ በተጨማሪም ስልጣን ያልወሰዱ ዜጎች የብቃት ማረጋገጫ ሰነዶችን በሐሰተኛው ማዘጋጀትና በመስጠት በከባድ ሙስና ወንጀል ተሳትፈዋል ብሏል። ፖሊስ ጉዳዩ በተደራጀ መንገድ የተፈጸመና ለመንግስት ሊገኝ የሚገባውን ከፍተኛ ውጭ ምንዛሬ ላይሰጣ የሚችል ስብስብና የሙስና ወንጀል መሆኑንም ገልጿል። በመሆኑ ምስክሮችን ለመጠየቅ ከተለያዩ ተቋማት ማስረጃዎችን ለማሰባሰብ የደረሰውን የጉዳት መጠን በኦዲት ለማረጋገጥና ከጉዳዩ ጋር ተያይዞ ያልተያያዙ ተጠርጣሪዎችን ለመያዝ 14 ቀን ተጨማሪ ምርመራ ጊዜ ጠይቋል። በዚህ መሰረት በሁለት ተጠርጣሪዎች ላይ 14 ቀናት ተጨማሪ ምርመራ ጊዜ በመፍቀድ ለነሐሴ 21 2018 ቀጠሮ ተይዟል። በሌሎች 8 ተጠርጣሪዎች ላይ ፖሊስ 14 ቀናት ቢጠይቅም ችሎቱ ለአንዳንዶቹ 13 ቀናትና ሌሎቹ ደግሞ 12 ቀናት ተጨማሪ ምርመራ ጊዜ በመፍቀድ ለነሐሴ 15 እና ለነሐሴ 18 እና 19 ቀጠሮ ሰጥቷል። በቀሪዎቹ 3 ተጠርጣሪዎች ላይ ጊዜ ቀጠሮ ውሳኔ ለመስጠትም ለነሐሴ 8 ቀጠሮ እንደተሰጠ አዲስ ማለዳ ከፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ያጋራው መረጃን ተመልክታለች። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ሌላ ጉዳያችን እንሻገራለን። ኢትዮጵያ የባህር በር በማጣቷ በገንዘብ ሊገመቱ ለማይችሉ በርካታ ጫናዎች ለከፍተኛ ወጪና ለሉዓላዊነት ስጋት ተጋላጭ መሆኗን የትራንስፖርትና ሎጂስቲክስ ሚኒስተር ዶክተር አለሙ ስሜ ገለጹ። ሚኒስተሩ ከበሬሳ ጋዜጣ ጋር ባደረጉ ቆይታ ሀገሪቱ የባህር በር በማጣቷ በግንባር ቀደምትነት ተጎጂ ከሚሆኑ ዘርፎች መካከል የትራንስፖርትና ሎጂስቲክስ ሚኒስተር አንዱ እንደሆነ ገልጸዋል። ሚኒስተሩ የባህር በር የሌላት ሀገር ሚስጥር ሊኖራት ስለማይችል ለጠላት ተጋላጭ ለማድረግ በሉዓላዊነቱ ላይ ጫና እንደሚፈጥር አስረድተዋል። የባህር በር ያላግባብ ከሚወጣ ወጪ ለመቀነስ ለአገልግሎት ከሚከፈለው ዋጋ ተመጣጣኝ ለማድረግና የምርት ስርጭት ለማፋጠን ከፍተኛ አስተዋጽኦ እንዳለው
ጠቁመው ይህም ሀገር በራሷ የምትቆጣጠረው የባህር በር ወይንም ወደብ ሲኖር ብቻ ሁኔታው የሚስተካከል መሆኑን አስረድተዋል። ይህ ባለመሆኑም ኢትዮጵያ ለባህር በር ወደብም ኪራይ የሚወጣው ከፍተኛ ወጪ ባሻገር ለተለያዩ ጫናዎች እየተጋለጠች እንደሚገኝ ማስታወቋል። አንድ ምርት ከውጭ ሀገር ተጉዞ በፍጥነት መቅረብ አለበት ሲባል የባህር በሩ የሚቆጣጠረው ጫኝና አውራጅ ሰራተኞችን የሚያሰማራው እንዲሁም መርከብ የት መቆም እንዳለበትና የትኛው ምርት መጀመሪያ መምጣት እንዳለበት የሚወስነው ኢትዮጵያ እንዳልሆነች ሚኒስትሩ አብራርተዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ ዲጂታል ቴክኖሎጂዎች ዳግም እስክንገናኝ ድረስ በደህና ቆዩ።